ገብርሽ እኔ አባት አዶና እንዴ ሞራል ያንሳታል ብለህ ለመናገር ይሄን ያህል ለሚደረግ ነገር የብዙ ሰዎች ስብስብ ይጠይቃልና ለብቻዬ አድርገዋለሁ መልስ ግዴታ አበበና ሐማስ ተጽዕኖ ፈጣሪውን አዶናይን ቅድም ስናነሳ ነበርና ከአይን ያውጣህ እያለ ነው። የእውነትም ከአይን ያውጣው። መልካም ስራ የሚሰራን ሰው እንደዛ ነው የሚባለው አይደለ? ስለዚህ ዶክተር ሰላም ጥቂት ስላለች አዶናይም ወደዚህ ይመጣና ከዘማሪ ገብረ ዮሐንስ በፊትም ደግሞ ለሌሎች እንደዚሁ ለሀገራችን በጥበቡ ዘርፍ ትልቅ አበርክቶ ላበረከቱ ሰዎች ይሄንኑ ተግባሩን ከውኖ ነበርና ይሄኛው ካልተሳሳትኩኝ ሶስተኛው ነው ካልሆነ የሚያርመኛል። እባክህን ወደዚህ ናና ደግሞ ስለ ዘማሪ ገብረ ዮሐንስ ልክ የዛሬ 2 ወር ነበረ ቻሌንጁ የተጀመረው በ19 እና ያንን ፕሮግራም አይቼዋለሁኝ። ዛሬ ምን ተሰማ? ምን ልትለን? ሰላም እንደምን አላችሁ? እስኪ ጭብጨባ እስኪ አብዛኛው ሰው ስልኩን ይዟል። ከማን ጭብጨባ more energy ዛሬ እዚህ ከመሃላችሁ ስለተገኘው በጣም ደስ ብሎኛል። ዘማሪ ገብረ ዮሐንስ ምናከብረው ምንወደው እዚህ ከመሃላችን ተገኝቷል። የደስታው ቀን ነው፣ የኛም ድርብ እጥፍ የደስታችን ቀን ነው። ብዙ ሰዎች ለምንድን ነው መኪና የምትሸልሙት ብለው ይጠይቃሉ። እንግዲህ ከዓለማዊ አንጻር ሆነ ስትመለከተው መኪና መሸለም ማለት እቃ ነው እየሸለምክ ያለው። ግን ደግሞ ክብር ለሚገባው ባለ ውለታችን ትልቅ ስራ ለሰራው ሰው መኪና መሸለም ማለት ትርጉሙ እያየንህ ነው፣ እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። ዘማሪ ገብረ ዮሐንስ እኛ ስንዳከም ከጎናችን ነበረ። በአካል ባይሆንም በድምፁ ከእግዚአብሔር ጋር ባለው ግንኙነት ተጠቅሞ ነው እኛን ልባችንም ከእግዚአብሔር ጋር እንድንገናኝ ያገዘን እና መኪና ሲያንሰው ነው። ገና ወደ ቤት እንሸጋገራለን። ቻሌንጁም ይጀመራል። አላቋረጥነውም። እያወራን ነው በደንብ ከብዙ ሰዎች ጋር ማገዝ የሚፈልጉ በጣም ብዙ ደጋግ ልቦች ያላችሁ ሰዎች አሉ። ገና ታሪክ እንሰራለን። ሁላችሁም ቴንኪ ሶ ማች ስለመጣችሁ እወዳችኋለሁ። ቴንኪ